ታሪካችን የሚጀምረው ከረጅም ጊዜ በፊት ነው። ከረጅም ጊዜ በፊት በምድር ላይ የሰው ልጅ ከመንገሱ በፊት ዓለም የዱር እንስሳትና የተፈጥሮ ኃይሎች መጫወቻ ነበረች። ነገር ግን በአፍሪካ ምድር ላይ አንድ ልዩ ፍጥረት ተነሳ። ደካማ አካል ያለው፣ ጥፍርም ሆነ ስለታም ጥርስ የሌለው፣ ነገር ግን አንድ ታላቅ ጸጋ በእጁ ላይ ነበር፤ አእምሮ። ይህ ፍጥረት እሳትን መቆጣጠር ቻለ፣ ድንጋይን ቀርጾ መገልገያ ሠራ፣ ከቦታ ቦታ እየተዘዋወረ ዓለምን አዳረሰ። ለሺህ ዓመታት የሰው ልጆች አዳኝና ለጣሚ ሆነው ኖሩ። ኑሮ ቀላል ነበር፤ ምግብ ፈልጎ መብላት፣ አዳኝ እንስሳትን መሸሽና መተኛት። ነገር ግን ከ12,000 ዓመታት በፊት አንድ አስደናቂ ነገር ተፈጠረ። የሰው ልጅ ታሪክን ለዘላለም የቀየረ ግኝት፣ ግብርና። ሰው ዘር መዝራትን ተማረ፣ እንስሳትን ማላመድ ቻለ። ከአሁን በኋላ ምግብ ፍለጋ መዞር አያስፈልግም ነበር። በአንድ ቦታ ተቀምጦ ቤት ሰርቶ መንደር መስርቶ መኖር ጀመረ። ይህ ቀላል የሚመስል ለውጥ የዓለምን ታሪክ ቀየረው። መንደሮች አደጉ፣ ከተሞች ሆኑ፣ ከተሞች ተዋህደው መንግሥታት ፈጠሩ። እናም የመጀመሪያው ሥልጣኔ ብልጭ አለ። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። በሁለት ወንዞች መካከል ታይግሪስ እና ዩፍሬቲስ ለም መሬት ላይ ሱሜሪያን ሱመር የተባለ ሥልጣኔ ተወለደ። እነዚህ ሰዎች የዓለም የመጀመሪያዎቹ ከተማ ገንቢዎች ነበሩ። ኡሩክ የተባለችው ከተማቸው በወቅቱ የዓለም ትልቋ ከተማ ነበረች። 50,000 ሕዝብ ይኖርባት ነበር። ሱሜሪያውያን ለዓለም የሰጡት ስጦታ ቀላል አይደለም። ጽሕፈት ኪዩኒፎርም የተባለውን የሸክላ ላይ ጽሑፍ ፈጠሩ። ታሪክ መመዝገብ ጀመረ። መንኮራኩር ጋሪን ፈጠሩ። ሕግ የመጀመሪያዎቹን ሕግ ሥርዓቶች አወጡ። ጊዜ ቀንን በ15 ሰዓት፣ ሰዓትን በ60 ደቂቃ የከፈሉት እነሱ ናቸው። በዚች ምድር ላይ ነበር የዓለም የመጀመሪያው ጀግና ንጉሥ የተነሳው፣ ጊልጋሜሽ የኡሩክ ንጉሥ። እሱ ለዘላለም ለመኖር ኢሞርታሊቲ ሲል የሞት መድኃኒት ፍለጋ ዓለምን ዞረ። በመጨረሻ ግን ሰው መሞቱ አይቀርም፣ ስሙ ግን በሥራው ለዘላለም ይኖራል የሚለውን እውነት ተረዳ። ነገር ግን ሱሜሪያውያን ብቻቸውን አልነበሩም። በዓለም ዙሪያ በወንዞች ዳርቻ ላይ ሌሎች ታላላቅ ሥልጣኔዎች እየፈነዱ ነበር። በአባይ ወንዝ ዳርቻ ሌላ ታላቅ ታሪክ እየተጻፈ ነበር፣ የጥንቷ ግብፅ። ይህ ሕዝብ ሞትን አልፈራም። እንዲያውም ሕይወታቸውን በሙሉ ለሞት ሲዘጋጁ ያሳልፉ ነበር። ፈርዖኖች፣ ነገሥታት ራሳቸውን እንደ አምላክ ይቆጥሩ ነበር። ሲሞቱም ወደ ሰማይ ወጥተው ከፀሐይ አምላክ ራ ጋር እንደሚቀላቀሉ ያምኑ ነበር። ይህ እምነት የሰው ልጅ ታላላቅ ድንቆችን እንዲገነባ አደረገው። ፒራሚዶች። ፈርዖን ኩፉ በጊዛ ምድር ላይ ግዙፉን ፒራሚድ አሠራ። 2.3 ሚሊዮን የድንጋይ ብሎኮች። እያንዳንዱ ድንጋይ ቶን ይመዝናል። ይህንን የገነቡት ባሮች አልነበሩም። ደሞዝ የሚከፈላቸው ለንጉሣቸውና ለአምላካቸው ክብር የሚሰሩ ዜጎች ነበሩ። ግብፃውያን በሕክምና፣ በሂሳብ እና በስነ ፈለክ የምትጠቁ ነበሩ። አስከሬንን አድርቀው ማሚፊኬሽን ለ1000 ዓመታት እንዲቆይ የማድረግ ጥበብ ነበራቸው። ሴቶችም መብት ነበራቸው። እንደ ሃትሼፕሱት ያሉ ሴት ፈርዖኖች ሀገሪቱን በብልሃት መርተዋል። በምስራቅ በዛሬው ፓኪስታንና ህንድ በኢንዱስ ወንዝ ሸለቆ ውስጥ ሌላ አስደናቂ ሥልጣኔ አበበ።
ሞሄንጆ ዳሮና ሃራፓ። እነዚህ ሰዎች የከተማ ፕላን (አርባን ፕላኒንግ) ሊቃውንት ነበሩ። ከተሞቻቸው ልክ እንደ ዘመናዊ ከተሞች ቀጥ ባሉ መንገዶች የተሰሩ ነበሩ። እያንዳንዱ ቤት የራሱ ሽንት ቤትና የፍሳሽ ማስወገጃ ቱቦ ነበረው። በዚያ ዘመን ንጽሕና የቅንጦት ሳይሆን የሕይወት ዘይቤ ነበር። ይህ ሥልጣኔ ሰላማዊ ነበር። ብዙ የጦር መሣሪያ አልተገኘበትም። ይልቁንም በንግድ ላይ ያተኮረ ነበር። ነገር ግን ይህ ታላቅ ሥልጣኔ በድንገት ጠፋ። ምናልባት የአየር ንብረት ለውጥ ወይም የወንዝ መድረክ ምክንያት ሊሆን ይችላል። በሩቅ ምስራቅ በቢጫው ወንዝ የሎ ሪቨር ዳርቻ ቻይናውያን የራሳቸውን ዓለም እየገነቡ ነበር። የቻይና ታሪክ በስርወ መንግሥታት ዳይነስቲስ የተከፈለ ነው። የመጀመሪያው በታሪክ የተረጋገጠው ሻንግ ስርወ መንግሥት ነው። ቻይናውያን አንድ ልዩ የፖለቲካ ፍልስፍና ፈጠሩ፤ የሰማይ ትእዛዝ (Mandate of Heaven). ንጉሡ ኤምፐረር ሥልጣን የሚያገኘው ከሰማይ ነው። ጥሩ መሪ ከሆነ ሰማይ ይባረከዋል፣ ዝናብ ይዘነባል፣ ሰላም ይሆናል። ጨካኝ ከሆነ ግን ሰማይ ይቆጣል፣ ድርቅ፣ ጎርፍ፣ የመሬት መንቀጥቀጥ ይመጣል። ያኔ ሕዝቡ ንጉሡን የመገልበጥ መብት አለው። ይህ ፍልስፍና የቻይናን ታሪክ ለሺህ ዓመታት ቀርጾታል። ወደ ሜሶፖታሚያ እንመለስ። ሱሜሪያውያን ከወደቁ በኋላ አዲስ ኃይል ተነሳ፤ ባቢሎን። ንጉሣቸው ሐሙራቢ በታሪክ የማይረሳ ሥራ ሠራ። ሕግ በቃል ብቻ መሆን የለበትም፣ መጽሐፍ አለበት አለ። በግዙፍ ጥቁር ድንጋይ ላይ 282 ሕጎችን አስቀረጸ። የሐሙራቢ ሕግ። ሕጉ ጥብቅ ነበር። ዓይን ስለ ዓይን፣ ጥርስ ስለ ጥርስ። አንድ ሰው የአንተን ዓይን ካጠፋ የሱም ይጥፋ። ይህ ጨካኝ ቢመስልም በዘመኑ ፍትሕ ነበር። ማንም ከሕግ በላይ እንዳልሆነ አሳየ። በአናቶሊያ ቱርክ ኬቲያውያን የሚባሉ ሕዝቦች ተነሱ። እነሱ አንድ ምስጢር አገኙ፤ ብረት አይርን። እስከዚያ ጊዜ ድረስ ሰዎች የሚጠቀሙት ነሐስ ብሮንዝ ነበር። ነሐስ ደካማ ነው፣ ብረት ግን ጠንካራ ነው። ኬቲያውያን የብረት ሰይፍና የብረት ሰረገላ ይዘው ጎረቤቶቻቸውን አሸነፉ። ከግብፅ ፈርዖን ራምሴስ ሁለተኛ ጋር በካዴሽ ጦርነት ተዋጉ። ይህ ጦርነት በታሪክ የመጀመሪያው የሰላም ስምምነት የተፈረመበት ነው። ነገር ግን ከክርስቶስ ልደት በፊት በ1200 ዓመተ ዓለም ገደማ ዓለም ጨለመች። የባሕር ሰዎች ሲ ፒፕልስ የተባሉ ወራሪዎች መጡ። ከተሞች ተቃጠሉ። ንግድ ቆመ። ታላላቅ ሥልጣኔዎች ኬቲያውያን፣ ማይሲኒያውያን ፈራረሱ። ግብፅ ተዳከመች። ይህ የነሐስ ዘመን ውድቀት ይባላል። ዓለም ወደ ጨለማ ዘመን ገባች። ነገር ግን ከዚህ አመድ ውስጥ አዳዲስና ይበልጥ ኃያል የሆኑ ኢምፓየሮች ሊነሱ ነበር፤ አሦር፣ ፋርስ፣ ግሪክ እና ሮም። ከክርስቶስ ልደት በፊት 1000 ዓመተ ዓለም። የነሐስ ዘመን ውድቀት አቧራው ሲያልፍ አዳዲስ አውሬዎች ከጉድጓዳቸው ወጡ። በመካከለኛው ምስራቅ አሦራውያን አሲሪያንስ ተነሱ። እነሱ የጥንቱ ዓለም ናዚዎች ነበሩ። ጨካኞች፣ የጦር ማሽን ነበሩ። ከተሞችን ያቃጥላሉ፣ የጠላቶቻቸውን ቆዳ ይገፋሉ። ነገር ግን እነሱም በባቢሎናውያንና በሜዶናውያን ተባብረው ወደቁ። ከአሦር ውድቀት በኋላ በታሪክ ውስጥ የመጀመሪያው እውነተኛ ልዕለ ኃያል ተፈጠረ፤ የፋርስ ኢምፓየር (The Persian Empire). ፋርስ የመቻቻል ኢምፓየር። ንጉሣቸው ታላቁ ቂሮስ ሳይረስ ዘ ግሬት ዓለምን በሰይፍ ብቻ ሳይሆን በጥበብም አሸነፈ። ባቢሎንን ሲይዝ በምርኮ የነበሩትን አይሁዶች ነፃ አወጣቸው። የፈለጋችሁትን አምላክ አምልኩ አላቸው። ይህ የሰብአዊ መብት የመጀመሪያው ብልጭታ ነበር። የፋርስ ነገሥታት እንደ ዳሪዮስ ያሉ ከህንድ እስከ ግብፅ፣ ከግሪክ እስከ ኢራን የተዘረጋ ግዙፍ ግዛት ገነቡ።
ነገር ግን በምዕራብ በኩል አንድ ትንሽና አስቸጋሪ ሕዝብ ነበር፤ ግሪኮች። ግሪክ የዲሞክራሲ መገኛ። ግሪክ አንድ ሀገር አልነበረችም፤ በተራሮች የተከፋፈሉ የከተማ ግዛቶች ሲቲ ስቴትስ ስብስብ ነበረች። አቴንስ የጥበብ፣ የፍልስፍና እና የዲሞክራሲ ከተማ። እዚህ ሕዝቡ ወንዶች ብቻ መሪዎቻቸውን ይመርጡ ነበር። ስፓርታ ግን የጦርነት ከተማ፣ ወንዶች የሚኖሩት ለመዋጋት ብቻ ነበር። ደካማ ሕፃናት ይጣሉ ነበር። የፋርስ ንጉሥ እነዚህን ትናንሽ ከተሞች ለመዋጥ መታ። በ490 ዓመተ ዓለም በማራቶን ጦርነት አቴናውያን የፋርስን ጦር አሸነፉ። በ480 ዓመተ ዓለም የፋርሱ ንጉሥ ተረክሲስ በሚሊዮን የሚቆጠር ጦር ይዞ መጣ። በቴርሞፒሌ 300 ስፓርታውያን በንጉሥ ሊዮኒዳስ መሪነት የፋርስን ጦር ለ3 ቀናት አገዱ። አለቁ፣ ግን ግሪክን አዳኑ። ግሪኮች አሸነፉ። ይህ ድል የምዕራቡን ሥልጣኔ ዌስተርን ሲቪላይዜሽን አዳነ። ሶቅራጥስ፣ ፕላቶ እና አሪስቶትል በአቴንስ አደባባይ ፍልስፍናን አስተማሩ። ቲያትር፣ ሳይንስ እና ኦሎምፒክ ተፈጠረ። ነገር ግን ግሪኮች እርስ በርስ ተዋጉ። የፔሎፖኔዥያን ጦርነት ተዳከሙ። ይህንን ድክመት ያየ አንድ ሰው ከሰሜን መጣ፣ የመቄዶንያው ንጉሥ ፊልጶስ እናም ልጁ እስክንድር። ታላቁ እስክንድር አሌክዛንደር ዘግሬት 356 እስከ 323 ዓመተ ዓለም። እስክንድር ገና የ20 ዓመት ወጣት እያለ ንጉሥ ሆነ። አስተማሪው አሪስቶትል ነበር። ጀግናው አኪሊስ ነበር። እሱ ዓለምን በሙሉ መግዛት እፈልጋለሁ አለ። በ334 ዓመተ ዓለም ጦሩን ይዞ ወደ ኤስያ ዘመተ። ለ10 ዓመታት አንድም ጦርነት ሳይሸነፍ ከግሪክ ተነስቶ እስከ ህንድ ድረስ ያለውን ዓለም ተቆጣጠረ። የፋርስን ኢምፓየር አፈራረሰ። ግብፅን ያዘ። እስክንድርያ ከተማን መሠረተ። የግሪክን ባህል ሄሌኒዝም በዓለም በትኖት አለፈ። ነገር ግን በ32 ዓመቱ በባቢሎን ከተማ በድንገት ሞተ። ኢምፓየሩ ለጄኔራሎቹ ተከፋፈለ። ግሪክ ወደቀች፣ ግን ባህሏ ቀረ። እናም በጣሊያን ምድር አዲስ አውሬ እየተነሳ ነበር፤ ሮም። ሮም በመጀመሪያ በነገሥታት ትገዛ ነበር፣ ግን ሕዝቡ ነገሥታቱን አባረረ። ከእንግዲህ አንድ ሰው ብቻውን አይገዛንም አሉ። ሪፐብሊክ ሬስ ፐብሊካ የሕዝብ ጉዳይ መሠረቱ። በሴኔትና በቆንሲሎች የሚመራ መንግሥት። ሮም በዲሲፕሊንና በሕግ የተገነባች ነበረች። ጦሯ ሊጅኖች በዓለም ላይ እጅግ የተደራጀ ነበር። ሮማውያን ጣሊያንን ተቆጣጠሩ። ከዚያም የባሕር ማዶ ተቀናቃኛቸውን ካርቴጅን ገጠሙ። የካርቴጁ ጀግና ሃኒባል ዝሆኖችን እየመራ የአልፕስ ተራራዎችን አቋርጦ ሮምን ወረደ። ለ15 ዓመታት ሮምን አርበደበደ። ነገር ግን ሮማውያን አልተንበረከኩም። በመጨረሻም ሃኒባልን አሸነፉ፣ ካርቴጅን አቃጠሉ። ሮም የሜዲተራንያን ጌታ ሆነች። ግሪክን፣ ስፔንን፣ አፍሪካን ዋጠች። ነገር ግን ሀብት ሲበዛ ሙስና፣ ጄኔራሎች ሕግ። ከእነዚህ ጄኔራሎች አንዱ ጁልየስ ቄሳር ነበር። እሱ ጋውልን፣ ፈረንሳይን አሸነፈ። ወደ ሮም ተመልሶ ሥልጣን ያዘ። የዕድሜ ልክ ዲክታተር ተባለ። ሴኔተሮቹ ፈሩ። ክኑዝ ሊሆን ነው አሉ። በሴኔት አዳራሽ ውስጥ በቢላዋ ወጉት፣ ገደሉት። ነገር ግን ሪፐብሊኩ ሞታ ነበር። የቄሳር ልጅ አውግስቱስ የመጀመሪያው ንጉሠ ነገሥት ሆነ። የሮም ኢምፔር ተወለደ። እስያ ሐር እና ጥበብ። በሮም እና በግሪክ ጦርነት ሲካሄድ በእስያ ሰላማዊና ታላቅ ሥልጣኔዎች ነበሩ። ቻይና ኪን ሺ ሁዋንግ ቻይናን አንድ አደረገ። የቻይናን ታላቅ ግንብ ግሬት ዎል መገንባት ጀመረ። የሃን ሥርወ መንግሥት የሐር መንገድን ከፈተ። ቻይና ከሮም ጋር በንግድ ተገናኘች። ኮንፊውሽስ ሥነ ምግባርን አስተማረ። ህንድ
ታላቁ አሾካ በጦርነት ካሸነፈ በኋላ በንስሐ ቡዲዝምን ተቀበለ፣ ሰላምን ሰበከ። በኋላም የጉፕታ ኢምፓየር ዜሮም እና ዘመናዊ ሂሳብን ፈጠረ። አሜሪካ ኦልሜክ እና ማያ። ከባህር ማዶ በአሜሪካ አህጉር ሰዎች የራሳቸውን ዓለም እየገነቡ ነበር። ኦልሜክ ግዙፍ የድንጋይ ራሶችን ቀረጹ። ማያ ፒራሚዶችን ሰሩ፣ የራሳቸውን ጽሕፈትና ካሌንደር ፈጠሩ። ዓለም ተገናኝታ ነበር። ንግድ፣ ጦርነትና ሃይማኖት ሰዎችን እያቀራረበ ነበር። እናም በሮም ኢምፓየር ዘመን በይሁዳ ምድር አንድ ልጅ ተወለደ፣ ኢየሱስ። የሱ መምጣት የሮምን ዕጣ ፈንታ ብቻ ሳይሆን የዓለምን ታሪክ ለሁለት ቢሲ እና ኤዲ ሊከፍል ነበር። የሮም ኢምፓየር በኃይሉ ጫፍ ላይ ነበር። ሰላም ፓክስ ሮማና ሰፍኖ ነበር። በዚህ ወቅት በይሁዳ ግዛት ናዝሬት በምትባል ትንሽ መንደር ኢየሱስ ክርስቶስ ተወለደ። እሱ ጦር አልነበረውም፣ ሥልጣን አልነበረውም። ያስተማረው ስለ ፍቅርና ስለ ይቅርታ ነበር። ሮማውያን ሰቀሉት፣ ነገር ግን ደቀ መዛሙርቱ ተነስቷል ብለው ሰበኩ። ክርስትና እንደ እሳት ሰደድ ተስፋፋ። ሮማውያን ክርስቲያኖችን ለአንበሳ ሰጧቸው፣ አቃጠሏቸው። ነገር ግን በ300 ዓመታት ውስጥ ክርስትና የሮም ኢምፓየርን አሸነፈ። በ312 ዓመተ ምህረት ንጉሠ ነገሥት ቆስጠንጢኖስ ክርስትናን ተቀበለ። ሮም ክርስቲያን ሆነች። ነገር ግን ሮም በውስጥ እየደከመች ነበር። ከሰሜን ባርባሪያን ጎሳዎች መጡ፣ ሮምን አቃጠሏት። በ476 ዓመተ ምህረት ምዕራባዊው የሮም ኢምፓየር ወደቀ። አውሮፓ ወደ ጨለማው ዘመን ገባች። ከተሞች ፈረሱ፣ ዕውቀት ጠፋ። በምስራቅ ግን ሮም ቀጠለች። የባይዘንታይን ኢምፓየር ዋና ከተማዋ ቁስጥንጥንያ። እዚያ ሥልጣኔና ክርስትና ተጠብቆ ቆየ። የእስልምና መነሳት 610 ዓመተ ምህረት በአረቢያ በረሃ መካ በምትባል ከተማ ሙሐመድ የተባለ ነጋዴ ነቢይ ሆነ። እስልምናን ሰበከ። አንድ አምላክ አላህ። አረቦች እስካሁን ተከፋፍለው ነበር። እስልምና አንድ አደረጋቸው። ከነቢዩ ሞት በኋላ ተከታዮቹ ኸሊፋዎች ከበረሃ ወጡ። በአስደናቂ ፍጥነት ፋርስን፣ ግብፅን፣ ሰሜን አፍሪካንና ስፔንን ተቆጣጠሩ። በመቶ ዓመት ውስጥ እስላማዊው ኢምፓየር ከቻይና እስከ ፈረንሳይ ድንበር ደረሰ። ይህ የእስልምና ወርቃማ ዘመን ኢስላሚክ ጎልደን ኤጅ ነበር። አውሮፓ በጨለማ ስትሆን ባግዳድና ደማስቆ የሳይንስ ማዕከል ሆኑ። አልጀብራ ተፈጠረ። የዓይን ሕክምናና የኬሚስትሪ ጥበብ አደገ። የግሪክ ፈላስፎች መጻሕፍት ወደ አረብኛ ተተረጎሙ። የመስቀል ጦርነቶች ዘ ክሩሴድስ 1095 ዓመተ ምህረት የቱርክ ሙስሊሞች ኢየሩሳሌምንና የባይዛንታይንን ግዛት መውረር ጀመሩ። የባይዛንታይን ንጉሥ ለአውሮፓ እርዳታ ጠየቀ። ፓፓ ኡርባን ሁለተኛ በአውሮፓ ላሉ ክርስቲያኖች ጥሪ አደረገ። ኢየሩሳሌምን ከከሃዲዎች ነፃ አውጡ፣ እግዚአብሔር ፈቅዶታል፣ ዲዩስ ቡልት አሉ። ለሚቀጥሉት 200 ዓመታት አውሮፓውያን ወደ መካከለኛው ምስራቅ ዘመቱ። በመጀመሪያው ጦርነት ኢየሩሳሌምን ያዙ፣ የደም ጎርፍ አደረጉ። ነገር ግን ሙስሊሞቹ በጀግናው ሳላዲን መሪነት ኢየሩሳሌምን አስመለሱ። የእንግሊዙ ንጉሥ ሪቻርድ አንበሳው ልብ ሪቻርድ ዘ ላየን ሃርት ከሳላዲን ጋር ተዋጋ። በመጨረሻም ስምምነት አደረጉ። የመስቀል ጦርነቶች በወታደራዊ መስክ ለአውሮፓ ሽንፈት ነበሩ፣ ነገር ግን በባህል ትልቅ ጥቅም አመጡ። አውሮፓውያን ቅመማ ቅመም፣ ሐር እና ከሁሉም በላይ ዕውቀትን ከምስራቁ ዓለም ይዘው ተመለሱ። ይህ ዕውቀት አውሮፓን ከእንቅልፏ ቀሰቀሳት። የሞንጎሊያውያን ወረራ 13ኛው ክፍለ ዘመን። በዚህ ወቅት ከእስያ ስቴፕ
አንድ አውሎ ነፋስ መጣ። ጀንጊስ ካን የሞንጎሊያ ጎሳዎችን አንድ አደረገ። በፈረሶቹ ዓለምን አዳረሰ። ቻይናን፣ ሩሲያን፣ ፋርስን እና ባግዳድን ደመሰሰ። የሞንጎል ኢምፓየር በታሪክ ከተፈጠሩት ሁሉ ሰፊው ኢምፓየር ሆነ። ሞንጎሊያውያን ጨካኝ ነበሩ። ከተሞችን ያቃጥሉ ነበር። ነገር ግን አንድ ጥሩ ነገር አደረጉ። የሐር መንገድ ሲልክ ሮድ ሰላማዊ እንዲሆን አደረጉ። ከአውሮፓ እስከ ቻይና ድረስ ንግድና ሐሳብ በነጻነት መንቀሳቀስ ቻለ። ማርኮ ፖሎ ቻይናን የጎበኘው በዚህ መንገድ ነው። ጥቁሩ ሞት 1347 ዓመተ ምህረት ንግድ ሲስፋፋ በሽታም አብሮ መጣ። ከአይጦች ጋር የመጡ ቁንጫዎች ፕሌግ የተባለ በሽታ አምጡ። በሽታው አውሮፓን፣ ኤስያንና አፍሪካን አዳረሰ። መድኃኒት አልነበረም። በጥቂት ዓመታት ውስጥ ከዓለም ሕዝብ ቁጥር ከፍተኛ መጠን ያለው በአውሮፓ ብቻ 1/3 ሕዝብ ሞተ። ይህ ጥፋት ግን ለውጥ አመጣ። የሠራተኛ እጥረት ስለተፈጠረ ገበሬዎች መብት መጠየቅ ጀመሩ። የድሮው የፊውዳል ሥርዓት ተናወጠ። ሰዎች በሃይማኖት ላይ ጥያቄ ማንሳት ጀመሩ። ዓለም ለለውጥ ዝግጁ ነበረች። ሕዳሴ እየመታ ነበር። 15ኛው ክፍለ ዘመን ዓመተ ምህረት አውሮፓ ከጥቁሩ ሞት አገግማለች። በጣሊያን ፍሎረንስ ከተማ አንድ አዲስ አስተሳሰብ ተወለደ። ሕዳሴ፣ ሬኔሳንስ፣ ዳግም መወለድ። ሰዎች እኛ ኃጢአተኛ ብቻ ሳይሆን ፈጣሪዎችም ነን ማለት ጀመሩ። ሊዮናርዶ ዳቪንቺ ሞናሊዛን ሳለ፣ የሚብር ማሽን ነደፈ። ሚካኤል አንጀሎ እብነ በረድን ወደ ሕይወት ቀየረው። ጉተንበርግ የማተሚያ ማሽን ፕሪንቲንግ ፕሬስ ፈጠረ። ዕውቀት ለሁሉም ሰው ተዳረሰ። ማርቲን ሉተር መጽሐፍ ቅዱስን አሳትሞ የካቶሊክ ቤተ ክርስቲያንን ተቃወመ። ፕሮቴስታንት ተሐድሶ። የአሰሳ ዘመን ኤጅ ኦፍ ኤክስፕሎሬሽን በ1453 ዓመተ ምህረት የኦቶማን ቱርኮች ቁስጥንጥንያን ዘግተው ወደ ህንድና ቻይና የሚወስደውን የንግድ መንገድ አቋረጡት። አውሮፓውያን ቅመማ ቅመም ለማግኘት አዲስ መንገድ ፈለጉ። ፖርቱጋሎች ቫስኮ ዳጋማ አፍሪካን ዞረው ወደ ህንድ ሄዱ። ስፔናውያን ደግሞ ወደ ምዕራብ ሄዱ። በ1492 ዓመተ ምህረት ክሪስቶፈር ኮሎምበስ አሜሪካን አገኘ። እሱ ግን ህንድ መስሎት ነበር። ይህ ግኝት ዓለምን ቀየረው። አውሮፓውያን ወደ አሜሪካ ሲሄዱ በሽታ፣ ፈንጣጣ ይዘው ሄዱ። የአሜሪካ ነዋሪዎች ኔቲቭ አሜሪካንስ እንደ አስቴክና ኢንካ ያሉ ታላላቅ ስልጣኔዎች በመደፍና በበሽታ አለቁ። ስፔን ወርቃቸውን ዘረፈች። የባሪያ ንግድ ወይም የትራንስአትላንቲክ ባሪያ ንግድ። አውሮፓውያን በአሜሪካ እርሻዎች ስኳር፣ ጥጥ፣ ትንባሆ ላይ የሚሠራ ጉልበት ፈለጉ። የአካባቢው ሕዝብ ስላለቀ ዓይናቸውን ወደ አፍሪካ አዞሩ። ለ400 ዓመታት ከ12 ሚሊዮን በላይ አፍሪካውያን በባህል ተተልፈው በመርከብ ተጭነው ወደ አሜሪካ ተወሰዱ። ይህ በታሪክ ትልቁ የሰው ልጅ ግፍ ነው። አውሮፓና አሜሪካ በባሪያ ጉልበት ከበሩ። የኢንዱስትሪ አብዮት በእንግሊዝ ሀገር አንድ ሰው ውሃን አፍልቶ እንፋሎቱን ወደ ኃይል ቀየረው። የእንፋሎት ማሽን። ዓለም ተቀየረች። የእጅ ሥራ በፋብሪካ ተተካ። ኸረስ በባቡር ተተካ። ገበሬዎች ወደ ከተማ ፈለሱ። ከተሞች በጥስና በጩኸት ተሞሉ። ቴክኖሎጂ ኃይል ሆነ። መትረየስ ተፈጠረ። እንፋሎት መርከብ ተሠራ። አውሮፓውያን ይህንን ኃይል ይዘው ዓለምን መውረር ጀመሩ። ቅኝ ግዛት። እንግሊዝ፣ ፈረንሳይ፣ ጀርመን አፍሪካንና ኤስያን እንደ ኬክ ተከፋፈሏቸው። ፀሐይ የማትጠለቅበት የብሪቲሽ ኢምፓየር ተፈጠረ። የአብዮት ዘመን ኤጅ ኦፍ ሬቮሉሽን። ሕዝቡ ግን ዝም አላለም። አሜሪካ ከእንግሊዝ ቅኝ ግዛት ነፃ ወጣች። በ1776 ዲሞክራሲን ሞከረች። ፈረንሳይ ሕዝቡ ተራበ፣
ንጉሡን ሉዊ 16ኛን በጊዮቲን ገደሉ። በ1798 ነፃነት፣ እኩልነት፣ ወንድማማችነት አሉ። ከዚያም ናፖሊዮን መጣ፣ አውሮፓን አርበደበደ። በ19ኛው ክፍለ ዘመን መጨረሻ ዓለም በቴክኖሎጂና በኢምፓየሮች ተሞልታ ነበር። ሁሉም ኃያል መሆን ፈለገ። ውጥረት ነገሰ። አንድ ብልጭታ ብቻ ነበር የቀረው። ያ ብልጭታ መላውን ዓለም ወደ እሳት የሚለኩስ ነበር። 1914 ዓመተ ምህረት አውሮፓ ባሩድ መጋዘን ሆና ነበር። አንድ ሰው አንድ ጥይት ተኮሰ፣ ሳራየቮ፣ ዓለም ፈነዳች። አንደኛው የዓለም ጦርነት። ቴክኖሎጂና ጭካኔ ተገናኙ። ታንክ፣ አውሮፕላን፣ መርዝ ጋዝ። ቦይ ውስጥ ትሬንችስ በሚሊዮኖች አለቁ። 4 ኢምፓየሮች ጀርመን፣ ሩሲያ፣ ኦቶማን፣ አውስትሪያ ፈራረሱ። ሰላም መጣ ተባለ፣ ግን የውሸት ሰላም ነበር። በጀርመን አዶልፍ ሂትለር ተነሳ፣ ናዚዝም። በኢጣሊያ ሙሶሎኒ፣ በጃፓን ወታደራዊ አገዛዝ። 1939 ዓመተ ምህረት ሁለተኛው የዓለም ጦርነት። ይህ ጦርነት የሰው ልጅ ያየው ትልቁ እልቂት ነበር። 80 ሚሊዮን ሰዎች ሞቱ። ሂትለር አይሁዶችን ጨፈጨፈ፣ ሆሎኮስት። ጃፓን እስያን አቃጠለች። በመጨረሻም አሜሪካ አንድ አዲስና አስፈሪ እሳት ከሰማይ አወረደች። የአቶሚክ ቦምብ፣ ሂሮሺማ እና ናጋሳኪ። ሰው ራሱን የማጥፋት ቁልፍ አገኘ። የቀዝቃዛው ጦርነትና የጠፈር ዘመን። ከጦርነቱ በኋላ ሁለት ኃያላን ቀሩ፣ አሜሪካና ሶቪየት ኅብረት። እርስ በርስ መዋጋት ፈሩ፣ ኒውክሊየር ስላላቸው። ስለዚህ ተወዳደሩ። ስፑትኒክ ሶቪየት ሳተላይት ላከች። ዩሪ ጋጋሪን ሰው ወደ ጠፈር ወጣ። አፖሎ 11 ኒል አርምስትሮንግ ጨረቃን ረገጠ። ይህ ለአንድ ሰው ትንሽ እርምጃ፣ ለሰው ልጅ ግን ግዙፍ ዝላይ ነው። በዚሁ ጊዜም አንድ አዲስ ነገር እየተፈጠረ ነበር። ኮምፒውተር፣ ኢንተርኔት ተፈጠረ። ዓለም አንድ መንደር ሆነች። መረጃ እንደ ወንዝ ፈሰሰ። የዛሬው ዓለም እና የወደፊቱ። 1991 ዓመተ ምህረት ሶቪየት ኅብረት ወደቀች። የቀዝቃዛው ጦርነት አበቃ። ዛሬ እኛ የምንኖረው በዲጂታል ዓለም ነው። ስማርት ስልክ፣ ማኅበራዊ ሚዲያ፣ ባዮቴክኖሎጂ። ነገር ግን አዲስ ጥያቄ አለ። ሰው ሰራሽ አስተውሎት አርቲፊሻል ኢንቴሊጀንስ ኤአይ። ከድንጋይ መሳሪያ ተነስተን አሁን እኛን የሚመስል ምናልባትም ከእኛ የሚበልጥ አእምሮ እየፈጠርን ነው። ይህ አዲስ ዘመን ወዴት ይወስደናል? ወደ ኮከቦች ወይስ ወደ ጥፋት? ታሪክ እንደሚያሳየን የሰው ልጅ ሁልጊዜ መንገድ ያገኛል። ከአፍሪካ ጫካዎች ተነስተን በረዶን አልፈን ባህርን ተሻግረን ጨረቃን ነክተናል። ታሪካችን ገና አልተጠናቀቀም። ይህ የዓለም ሙሉ ታሪክ ነው።